ቲናና ዳኒ ተዋረዱ። አልጋ ላይ ተኝተው ለስለላ የተላከው ሰውዬ ገብቶ እየተኙበት አይቶ ሲወጣ ቲና ትደናገጥና ትነቃለች። እናም እዚህ ክፍላችን የገባው ሰው ማን ነው ትትል ዳኒም ግን አረ ማንም አልገባ ዝም ብለሽ ተኚ ይላታል። የገባ ሰውም አለ ብላ እንደዛ ከሆነ እስኪ ልነሳና ጠርቼ ልምጣ ብላ ወደ ሳሎን ስትሄድ ለስለላ የተላከው ሰውዬ ግን ቁጭ ብሎ ነበር ያገኘችው። እናም አይሰማም እንዲሁም አያወራም ተብላ ስለነበረ እውነት መስሏት እሷ ግን ጎትታ ወደ ትሁት ወዳለችበት ወደ ወጥ ቤት ነበር የወሰደችው። እናም ይቺ ሴትዮ እባክሽ እኛ ያለንበት እንዳትመጣ እዚሁ ትቀመጥ ትላታለች። ትሁትም ኧረ አትመጣም ምን ሆነሽ ነው አንቺ ሴትዮ እያበድሽ ነው እንዴ ትላታለች። ያበዳችሁትማ እናንተ ናቸው። እና ዳኒና ቲና ሲመካከሩ ሰውየው ይሰማል። ለስለላ የተላከው ሰውዬ እሱም ሀብትና ንብረታቸውን ምጥጥ አድርገን ከወሰርን በኋላ አባትና ልጅ እናሳብዳቸዋለን ሲሉ ሲያወሩ ለስለላ የተላከው ሰውዬ በጣም ካቅሙ በላይ ሆኖበት በጣም ተናዶ ተስፈንጥሮ ወደ ትሁት ወደ ያለችበት ወደ ወጥ ቤት ይሄዳል። ወደ ወጥ ቤት በሄደበት ሰዓት ግን ቁጭ እንኳን ለማለት አልፈቀደለትም። ወደዛ ወደዚህ ሲመላለስ ትሁትም የተፈጠረ ነገር አለ ምን ብለውሽ ነው ምን አድርገውሽ ነው ትላለች። እሷም በመደናገጥ ኧረ ምን ጉድ ነው ምን ተፈጥሮ ነው እያለች ስትጨናነቅ ቲና ትመጣለች። እና ቲናም ትሄዳለች ወደ ወጥ ቤት። ምግብ አቅርቢልን ይቺ ሴትዮ ደግሞ እንዳትመጣ ብዬሻለሁ ትላታለች ለትሁት። ትሁትም እሺ ቲናም ታዲያ ትሁት እሺ በምትላት ሰዓት ኧረ እሺ አልሽኝ ማለት ነው በምትላት ሰዓት ትሁትም እና ታዲያ ካንቺ ጋር ልሰዳደብ እንዴ መሰዳደብም እኮ ይሰለቻል ትላታለች። ቲና ታዲያ ይቺ ሴትዮ ሲያዋት ራሱ ትቀፋለች። ከዳኒ ጋር ያለኝን ግንኙነት ለጥቂት ጊዜ እንኳን ቢሆን ላጣጥምበት እስኪ እንደዛ ብላ ስትወጣ ለስለላ የተላከው ሰውዬ በጣም ይበሳጭና የለበሰውን ሻሽ ውልቅ አድርጎ ወይኔ ብሎ እንግዲህ ሲያወልቀው ሻሹን ትሁት በጣም ትደነግጥና ትጮሃለች። ምክንያቱም ደግሞ እንግዲህ አትናገርም አታወራም አትሰማም ስለተባለች ልክ እንደ ፋዘር ባለፈው ፋዘር እንግዲህ አይንቀሳቀስም አያወራም አይራመድም ተብሎ ከድንገት ሲንቀሳቀስ ስታየው ትሁት እንደዚህ ልክ እንደ ዛሬው ነበር የደነገጠችው። ዛሬም በጣም ነው የደነገጠችው። እናም ቶሎ ብሎ ሰውየው የትሁትን አፍ ነበር ያፈነው። ምክንያቱም ደግሞ ሚስጥሩን እንዲወጣ ስላልፈለገ ነው የትሁትን አፍ ያፈነው። ነገር ግን ትሁትና ዳኒ ምንድነው ምን ተፈጥሮ ነው ብለው ይመጣሉ አይመጡም? በእርግጥ ምን ተፈጥሮ ነው ብለው ቢመጡም ያው ልክ እንደባለፈው እንዳደረገችው አይጣይች ነው ምናምን ልትል ብላ እንግዲህ ልትሸውዳቸው ትችላለች። እንግዲህ ካሌብ ፊልድ ወጥቷል። ካሌብ ፊልድ ሲወጣ ግን ይሄንን ሰውዬ ለስለላ ነው ይዞ የመጣው አምጥቶታል። ይሁንና ግን ለትሁት መናገር ነበረበት። ለትሁት ለሰለላ ነው የመጣው ማውራትም ይሁን መስማት ይችላል ብሎ እውነቱን ለትሁት መናገር ነበረበት። ምክንያቱም ትሁት ከሱ ጎን ነው ከካሌብና ከፋዘር ጎን ስለሆነች ማውራትም ይሆን መስማት ይችላል ብሎ ለትሁት መናገር ነበረበት እንጂ እንዴት ነው ለትሁት ሳይናገር ካሌብ ይሄንን ሰውዬ ቤት ሊያመጣው የቻለው? እና ትሁት በጣም ነው የደነገጠችው። ትሁት ተሰቃየች እኮ በዚህ ዳኒና ቲና ያሰቃያታል፣ በዚህ ደግሞ ስለላው ደግሞ አሁን መጥቶ ያስደነግጣታል። ብቻ ከመሄዱ ካሌብ ከመሄዱ በፊትም ለምንድን ነው የኔ መናገርና ማውራት የማትችል ሰው የምታመጣብኝ? እስከዛሬ ድረስ ላባዬ ብዬ ዋጋ ከፈልኩኝ፣ አሁንም ደግሞ ካሁን የሆነ ነገር አደረጓት እያልኩ ልሳቀቅ ነው እንዴ ብለው ነበር። ካሌብም ግን ችግር የለም አትሳቀቂም፣ የሆነ ነገር ካደረጓትና ካልተመቻት ቤቱ ለቃ ትወጣለች እኮ ብሎ ነው እንግዲህ የነገራት። ነገር ግን እውነታው ሌላ ነበረ። ካሌብ እንግዲህ ቲናን ለዳኒ አደራ ሰጥቶታል። አደራህን አባዬንና ቲናን ሲለው እንግዲህ ዳኒ እረ ችግር የለውም ምንም ችግር የለውም አንተ አትጨነቅ እኔ ያለሁላቸው ምንም አይሆኑም አደራዬን ደግሞ እወጣለሁኝ ሲል ነበረ። እነሱ እንግዲህ ቲናና ዳኒ እንድትነቃባቸው አያውቁም። ነገር ግን ድራማ እየተሰራባቸው እንደሆነ ምንም የሚያውቁት ነገር የለም። ባለፈውም እንግዲህ ቲና ተደብቃ ስታዳምጣቸው ነበረ ፋዘርና ካሌብ ሲያወሩ። ያደረገችኝን ሁሉ ያሰቃየችኝን ሁሉ እነግራታለሁ ምናምን በሚል ሰዓት አዎ ንገራት እያለ በሚልበት ሰዓት
ቲና ተደብቃ ስታዳምጥ ነበረ። እና በዛሬው ክፍልም ምንድነው አባዬ እያደረገ ያለው ምንድነው ችግሩ? እውነት ነው ወይ አስታውሶ ነው ወይ በምትለው ሰዓት እንግዲህ ለካሌብ ነገር ግን ካሌብ አይ አባዬ እኮ በህልሙ ያየውን እኮ ነበረ ሲነግረኝ የነበረው እንጂ አስታውሶ አልነበረም እያላት ነው። እሷም ታዲያ እውነት መስሏት ነው እንዴ እኔ እኮ አስታውሶ ነው ብዬ ጉድ ለካ አባዬ ባለውለታ ነው ውለታ አይረሳም ማለት ነው። እንዴት አሰቃየዋለሁ እኔ ደግሞ ደህና አድርጌ አስታምሜው ምናምን ስትል ነበረ። እውነት መስሏታል። አይ ቲና ግን በትንሽ ነገር ነው የምትታለለው። እንግዲህ ዳኒ ትሁትን እየመከራት ነው። ምክንያቱም ዝም ብለሽ ራስሽን ስራ ስሪ፣ እኛን እንቅፋት አትሁኝብን፣ እኛ የፈለግነውን ነገር ማድረግ እንድንችል ፍቀጅልን እያላት ነው። እና ዝቅ ማለት ያሳፍራል እንዴ ሲላት፣ ዝቅ ብሎ መስራት አያሳፍርም፣ ነገር ግን መናቅ አልፈልግም ትለዋለች። ዳኒም ታዲያ ይሄ ነገር አልገባኝም ስትለው፣ ትሁትም ካልገባህ ይቀራላ ትለዋለች። እኔ የምልሽ ትሁት ምን አለበት ይሄ ባንነጋገር፣ ክፉ ነገር ባንነጋገር ምን አለ? ትሁትም ታዲያ እኔ የማይገባ ነገር አልተናገርኩህም። ዳኒም ታዲያ እኔ ታዲያ ተጠንቅቄ እያወራሁሽ አይደለም እንዴ? ለምንድነው በስነ ስርዓት የማታወሪኝ? እና ትሁትም ቅርታ ላይ ይቅርታ ስትለው፣ አንቺስ ቲናን እንደዛ አርገሽ ደብድበሻት ይቅርታ ጠይቅሻት እንዴ ይላታል። ትሁት ግን የእናንተ ሁኔታ እናንተ ያደረጋችሁ ነገር አይብስም እንዴ በምትለው ሰዓት ዳኒም ግን ይሄንን ዲፍረትሽን ካላደንቅልሽ አላልፍም። ትሁት ግን ይሄ ዲፍረት ሳይሆን ብዙ ጊዜ አሰቃይታኛለች፣ ልትገለይ ብዙ ጊዜ ሞክራለች፣ ጭራሽ ደግሞ አስራ ነው ያሰቃየችኝ። ዳኒ ግን እሷ እኮ እንድትፈሪ ያስፈልጋ ነበር በሚላት ሰዓት እንግዲህ ትሁትም ይኸውልህ ፈሪም ይሞታል ጀግናም ይሞታል። ዳኒ ግን እሱስ ልክ ነሽ አሟሟቱ ይለያያል እንጂ ብሎ ወደታች አቀረቀረ። ለምን እሱም እንግዲህ አሟሟት የምን ይሆን እያለ ሞቱን እየተጠባበቀ ይገኛል። እና ትሁት ግን እኔ ብሰራም ባልሰራም ብፈራም በቃ ዝም ብላችሁም እሷ ማድረግ የምትፈልገውን ነገር ያኔ ታደርጋለች እና ወደ ኋላ አትልም። ስለዚህ ቲና ማለት እንግዲህ ክፉ ሰው ለገንዘብ ብላ ባሏን የከዳች አማቷን። ዳኒ ታዲያ ሶስት ልክ ነሽ በሚላት ትሁትም አሁን ደግሞ የስራ አማካሪ ሆንክ እንዴ? አሁን ደግሞ የስራ አማካሪ ያደረገ ትለዋለች ትሁት ለዳኒ። ዳኒም አይ ጥሩ ጭንቅላት እኮ አለሽ ብዬ ነው ይላል። እንግዲህ እያባበለ ነው ዳኒ ትሁት ዝም እንድትል በቃ ቤቱንና ንብረቱን ሁሉንም ነገር እስከሚወስዱ ድረስ ትሁት አርፋ እንድትቀመጥ እያባበሏት ነው። ነገር ግን ትሁት እጅ አሰጥም አባቴ ቢሆንስ ብላ ስለምታስብ ለዛ ነው ከፋዘር ጎን የቆመችው። ቲና ግን በጣም ተሸንፋለች። እዚህ ቤት ውስጥ ሁል ጊዜ ተሸናፊ በመሆኔ በጣም አሳዝነኛል ትላለች። ካሌብ ታዲያ ተሸናፊ አይደለሽም አሸናፊ እንድትሆኝ ግን አንቺም ክብርሽን ጠብቂ ይላታል። ቲና ግን ግራ ገብቷት ክብርሽን ጠብቂ ትለዋለች። አዎ መከበር በከንፈር ሲሉ አልሰማሽም እንዴ ይላታል ካሌብ። እና ታዲያ እንግዲህ መናገር ያለብንን ያለ መናገር መቆጠብ፣ መከበር በከንፈር የሚባል ነገር አለ። ብዙ አለ መናገር፣ ማውራት ያለብሽን ብቻ ማውራት የሌለብሽን ነገር ባታወሪ ያለ እንግዲህ ሲመክራት ነበረ ዳኒ ከልቡ ባይሆንም ማለት ነው። እና ዳኒ አሁንም ካሌብ ማለት ነው። ካሌብ አሁን እንግዲህ ወደ ፊልድ ወጥቷል ማለት ነው። ባይሄድ ደስ ይለኝ ነበር፣ ነገር ግን እሱ ሂዷል፣ አደራ ሰጥቷል። እንግዲህ ከዳኒም እያፌዘበት ነበረ ቲና ጋር ማለት ነው። ይኸውልሽ ባልሽ እኮ ለእኔ አደራ ሰጠሽ በሚላት ሰዓት እሺ አንተም አደራህን እንደምትወጣ ባለሙሉ ተስፋ አለኝ ስትለው ነበር፣ ስታሾፍበት ነበረ። እና በእርግጥ ያው ካሌብ እውነቱን ስላወቀ ያው እዛው እንደፈለጉ መሆን ይችላሉ ብሎ ነው። ከዚህ በኋላ ሚስቱ እንደማትሆን ስለሚያውቅ ያው ፋዘር የሚያደርገውን ነገር አድርጎ እስከሚጨርስ ድረስ በትዕግስት እየጠበቃቸው እንጂ ከዚህ በኋላ ቲናና ካሌብ ባልና ሚስት ይሆናሉ ማለት አይደለም። ቲና ግን ካሌብ በመሄዱ በጣም ደስ ብሏታል። ምክንያቱም በነጻነት ዳኒን እንድታገኘው ይረዳኛል ብላ በጣም ተደስታለች። ነገር ግን አሁን ሌላ እንትን መጥቶባቸዋል። ሰላዩ ግን ገና ከመምጣቱ ሶብር የሚባል ነገር የለውም ማለት ነው። ገና ባንድ ቀን እኮ በቃ ሶብሩን አጥቶ ወይኔ ተንቅ ያለው ብሎ እንዲያው ትሁትንም እኛንም ነው ያስደነግጠን ማለት ነው። በዚህ ክፍል እንግዲህ ፋዘር አላየ ነው ማለት ነው። ፋዘር ወደ ክዶ ነው ግን
እና መጨረሻው ላይ እጅግ የሚያስደነግጥ ነገር ተፈጥሯል። ትሁት በጣም ነበር እየጮኸችው። ይሁንና ግን የሆነ ሰበብ መፍጠራቸው አይቀርም ብዬ አስባለሁ እንጂ ገና በአንድ ቀን ሰላዩ ይጋለጣል ብዬ አላስብም። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮችም እንደዛው ላይክ እና ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው።